Nanabawa grabbed his phone and hit record when he heard sirens and shouts coming from Georgia Avenue Tuesday night. The cops, kind of surrounding the cruiser. I was like, get out, get out, get out, whatever. So he got out, and I saw him kind of confused or whatever. And then all he did was run over and with his back facing them. This cell phone video captures part of the interaction. It shows the man is shirtless and wearing a ski mask as he begins to run up the street. ጤና ይስጥልኝ ክቡራትና ክቡራን የችብ ሚዲያ ታዳሚዎች እንደምከረማችኋል እንደምሰንብታችኋል የምንገኘው እዚህ ዲሲ ዋሽንግተን ዲሲ ጆርጂያ አቬኑ ላይ ነው እዚህ ቦታ ላይ እንግዲህ ከዚህ ቀደም አንድ በጣም አስደንጋጭ ዜና ሰምተናል ወንድማችን ሱራፌል እዚህ ጋር በፖሊሶች የተገደለበት ቦታ ላይ ነው ዛሬ እንግዲህ ህይወቱ ካለፈች 40ኛ ቀኑን በማስመልከት የሻማ ማብራትና የጸሎት ፕሮግራም እንዲሁም ደግሞ ድምጻችንን የምናሰማበት ፕሮግራም ነው ዛሬ የተዘጋጀው እዛ ቦታ ላይ መተን ያለውን ፕሮግራም ልናሳያችሁ ነው የ40 ቀን ህይወቱ ያለፈበትና ሻማ ማብራቱን ለውስጥ ገብተን ዘልቀን ያለው ነገር ከቤተሰቦቹ ጋርም ከሌሎችም ሰዎች ጋር ቆይተናል አብራችሁ ነው Justice for our brother. Justice for our brother. Justice for our brother. Justice for our brother. Justice for Surafel. 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 Stop. 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 Killing. Killing. DC police. DC police. Stop. 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 Killing. Killing. Justice for Surafel. Justice for Surafel. Justice for Surafel. Justice for Surafel. Stop. 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 Killing. Killing. Justice for Surafel. Justice for Surafel. We condemn. We condemn. We condemn. We condemn. Excessive force. Excessive force. We condemn. We condemn. We condemn. We condemn. Excessive force. Excessive force. DC police. DC police. DC police. DC police. We condemn. We condemn. We condemn. We condemn. Excessive force. Excessive force. Justice for Surafel. Justice for Surafel. Justice for Surafel. Justice for Surafel. Stop. Stop! 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 Killing! Killing! Stop! 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 Killing! Killing! Justice for Surafel! Justice for Surafel! Justice for Surafel! Justice for Surafel! DC police! DC police! DC police! DC police! DC police! DC police! Stop! 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 Killing! Killing! ጤና ይስጥልን እንዴት ዋልሽ እግዚአብሔር ይመስገን እንተዋወቅሽ እስቲ እሺ ስሜ እህታገኘው ወንድሙ ይባላል የምኖረው ሜሪላንድ ኮሎምቢያ ነው ዛሬ ስለተገኘንበት እንግዲህ ሱራፌልን ታውቂዋለሽ በቅርበት ሱራፌልን ፐርሰናሊ አላውቀውም ግን አባቱን በቅርበት አውቀዋለሁ ስለ ሱራፌል ብዙ ጊዜ ይነግረኝ ነበር እንደው እንደመፎከር ያለ አይደለ እንደው አንዳንዴ በጓደኛ ትነጋገራለህ አይደል አንተ ማትረባ አንቺ ማትረቢ ስል እኔ እኮ እንደዚህ ያደረስኩ ነኝ ብሎ የሚመካበት አባቱ ነበር አበባው ብዙ ጊዜ በጣም እና ሱራፌልን ማወቅ ደግሞ አያስፈልግም እኔም የልጆች እናት ነኝ ይሄንን ሲቹዌሽን መወስደው የኔ ልጅ እንደተመታ ነው ሲሆን አንድ ሰው ሲሞት ወይም ሲመታ ልጄ ስለሆነ ብሎ መውሰድም አያስፈልግም መጀመሪያ አንድ ሰው ጉዳት ሲደርስበት እንደ ሰው ማዘን ነው የሚያስፈልገው አዝነህ ካዘንክ በኋላ ሌላውን ነገር ፕሮሰስ ታደርጋለህ እንዲህ ባይሆን ኖሮ እንዲህ ቢሆን ኖሮ ታላለህ ግን ፈርስት ኢንስቲንክት መሆን ያለበት ማዘን ነው እና ሱራፌል ልጅ ኖረኝም አልኖረኝም ወንድሜ ማለት ነው ልጄ ማለት ነው እና ከባድ አዘን ነው ከባድ ነገር ነው የደረሰው ለኢትዮጵያኖች ምን ታስተላልፊያለሽ እንግዲህ አሁን በእንደነ ጉዳይ ላይ ነው ያሉት ይሄ አንድነታችን ማሳየት የነበረብን ነገር ነውና እስቲ ምን ታስተላልፊያለሽ እኔ ለኢትዮጵያኖች በእውነት ከሆነ ማስተላለፍ የምፈልገው የቲክታክ እና የኢንስታግራም ተጠቃሚ አይደለም ግን ልጆቼ በየጊዜው እየመጡ ያሳዩኛል የሚባለውን ኮሜንት ማለት ነው አንድ ሰው የማያውቀው በቅርበት የማያውቀው እኔ እንኳን አሁን ያበባው ጓደኛውኛ አላውቀውም ልጁም ሌሎች ግን የማያውቁት ዝም ብለው አስተያየት የሚሰጡ ሰዎች አሉ ይሄ እንትን የጎደለው ሰውነት የጎደለው የኔ ልጅ ቢሆን ኖሮ አይገደልም ነበር ማስለሆነ ነው እና ለኢትዮጵያኖች በተለይ ሚድል ኤጅ ላሉ ሰዎች አስተያየት የምሰጠው በባካችሁ በሰው ቁስል እንጨት ስደድበት አይነት ንግግር አትናገሩ እነኛ የተጎዱ ልጆች ወንድም እህት ዘመድ አባት እናት ኬር የሚያደርግላቸው ፋሚሊ አለ እና አግባብ ያልሆነ ንግግር በዚህ በሶሻል ሚዲያ ላይ ባይሰጥ በተለይ እድሜያችን ገፋ ያልን ሰዎች ደግሞ እኛንን የምንሰጠው ፎር ሹር ህፃናቶቹም አሜሪካ ያደጉት
ህፃናቶቹ አይሰጡም እንደዚህ አይነት አስተያየት እንደተጎዱ እነሱ ወንድማቸው እንደሞተ ነው አስተያየት የሚሰጡት ግን እንደኔ አይነቱ ሚድል ኤጅ እና ትልልቅ ነን የምንል ሰዎች ግን እንኩራራለን የኔ ልጅ ቢሆን እንዳይሆንም እንዴት አይሆንም በእያንዳንዳችን ቤት እኮ የተለያየ ችግር አለ ብዙ ነገር አለ እና እንሰጠው አስተያየት እባካችሁ ሰውየውን ሳታቁት በስማ በለው አስተያየት አትስጡ ሌላ ደግሞ እንዳንተ አይነት ሚዲያ ያላቸው ሰዎችም ገና ለገና ላይክ ኤንድ ሰብስክሪፕሽን ኦር ፋሪገብ ሰብስክራይብ ነው ለማግኘት በጣም ያልሆነ ዜና ሳያጣሩ አድርጉ ይሄ በእነሱ ቤተሰብ ቢሆን ደስ ይላቸዋል እና ልክ አይደለም እኔ የሰማቸው ሚዲያዎች አሉ ብዙ ነገር የተባለ ግን ቤተሰቦቹ ቪዲዮውን አይተው የነገሩን ደግሞ የተለየ ነገር ነው እና ዋካችሁ አታድርጉ ገንዘብ ምንም ማለት አይደለም ሰውነት ነው የሚበልጠው እና በጣም የሚያሳዝን ነው እኔ መወስደው ይሄንን ሰው ሆኖ በመገደሉ አዝናለሁኝ በመገደሉ ማዘን ብቻ ሳይሆን እንዴ ልጄስ ቢሆን ብዬ አስባለሁ ወንድሜስ ቢሆን ብዬ አስባለሁ ግን ወንድሜ ወይ ልጄ ነው ብዬ ማሰብ አስፈልገኝም ለኔ ማዘን መጀመሪያ ማዘን ነው ያለብኝ አዝኜ እዛ ቦታ ላይ ነገ ይሄንን እያንዳንዳችን እየሰጠን አስተያየት ምን ሰጠው አዘባክ ለዚህ ልጅ ኬዝ ለመታየት ምን ፖሊስ እንደሚፈለፍል አናቅም ስለዚህ እጃችንን እንሰብስብ ምንም አስተያየት አንስጥም በቃ ቢቻል ጥሩ አስተያየት እንስጥ በቃ ያማዘን አስተያየት ለቤተሰቦቹ ስለሚጎዳ ካልሰጠን ደግሞ ዝም እንበል በቃ እና እኔ ይሄንን ነው የምሰጠው እና ኢትዮጵያዊነት እንዲመጨካከን እንደዚህ ድራማ የተሰራ አይነት አርጎ መውሰድ እሱ ነው በጣም ልቤን ነው የነካኝ እና በጣም ነው ያዘንኩት በተፈጠረው ነገር Thank you. Amen. Police, stop! Stop! Excessive force! Excessive force! Stop! Stop! Excessive force! We condemn! We condemn! DC police! DC police! Excessive force! Justice! Justice! For Surafel! Justice! Justice! For Surafel! Justice! Justice! For Surafel! DC police! DC police! Stop! Stop! Excessive force! Excessive force! Stop! Stop! Killing! Stop! Killing! Stop! Excessive force! DC police! Stop! Excessive force! Stop! Excessive force! Stop! Excessive force! DC police! Stop! Killing! ተመልካቾች እንግዲህ መግቢያው ላይ ቀደም እንደገለጽንላችሁ ያለነው እዚህ ጆርጂያ አቬኒው ላይ ነው ወንድማችን ሱራፌል የዛሬ 40 ቀን እዚህ ቦታ ላይ በፖሊስ እንግዲህ ተገሏል እሱን በማስመልከት ድምጻቸውን እያሰሙ ሻማ እየተበራ እንግዲህ የ40 ቀን መዛው መታሰቢያውን እየተከበረ ነው ያለው እዚህ ጋር ከአባቱ ጋር ትንሽ ቆይታ ይኖራል አብራችሁ እንዴት ነው በረታችሁ ምንም አንልም እየሞከርን ነው ለመብራታት እየሞከርን ነው እስቲ እንግዲህ ፕሮግራሙን ያልሰሙ ሰዎች ያላወቁም ሰዎች ካሉ ከመጀመሪያው ትንሽ ነገር ለማስታወስ ያላስታውሰን ምንድነው ሱራፌል ልጄ ነው በልጅነት የወለድኩት ልጅ ነው እና ከወለድኩት በኋላ ላይክ እድገቱ ኢትዮጵያ ነው እስከ 7ኛ ክፍል ኢትዮጵያ ተማረ ከዛ በኋላ ወደ አሜሪካ መጣሁት እኔ ወረቀት ሳገኝ ያመጣሁት ሃይ ስኩል እና ዩኒቨርሲቲ ዲሲ ነው የተማረው ዩኒቨርሲቲ ደግሞ ዋሽንግተን ዲሲ በኮምፒውተር ሳይንስ በከፍተኛ ማዕረግ ነው የተመረቀው በጣም ጨዋ ታታሪ ጎበዝ ተማሪ ነበረ ከዛም በኋላ ስራ ይዞ በህንድ ካምፓኒ ተቀጥሮ ከኔም ካምፓኒ ጋር አብሮ ይሰራ ነበር እስከሚሞትና ሱራፌል ከሚታወቅባቸው አንዱ ትልቅ ነገሮች መካከል ሃይማኖተኛ መሆኑ ነው እኔ አላወኩም ነበር እንደውም አገር ቤት አንድ ቤተ ክርስቲያን አንድ 2-3 ጸበል ቦታዎች እና የተረሱ ከ40 በላይ የሚሆኑ ገዳማት ሰፖርት እንደሚያደርግ ባህር ዳር ቀብሩ ላይ ነው የሰማው ቄሶች ገድሉን ሲያነቡና በጣም ጨዋ ልጅ ነበር አይጠጣም
ሁሉ ጊዜም ይጾማል እኔ አሁን ጽጌ ጾም እኔ አልጾምም እሱ ጽጌ ጾም ይጾማል ኦርቶዶክስ ሃይማኖተኛ ነውና በተለያየ በማርያም በአርሴማ እና በተለያዩ ቤተክርስቲያኖች ያገለግላል እንደውም ከወር በፊትም አብረን አስቆርበን እናቃለን እኔን አባት ልጅን ሳይሆን ልጅ አባትን እኔን ወደ ቸርች ለመውሰድ የሚታገል ልጅ ቀደም ጓደኞቹ እናንተ አልመጣችሁም ነበር ጓደኞቹ ሲያወሩ ራሱ እንደ ብርሃን ታይቶ የጠፋ ልጅ ነው የሚሉት እኔ የሱራፌልን ጨዋነት እኔም አውቃለሁ ጓደኞቹ ሲናገሩ ደግሞ በጣም ደስ ይላል አነ ከሳምንት አንድ ቀን ወይም ሁለት ቀን አብረን ስፖርት እንጫወታለን ማለት ወይ ሜዳ ቴኒስ ወይ ቴብል ቴኒስ ወይ ቦሊንግ እንደዚህ እንጫወታለን እና ሪሊ በጣም ዲሲፕሊንድ የሆነ ልጅ እኔ እንደውም ጓደኞችም ሲያገኙት ቸርች ምናምን በቃ እንደ እግዚአብሔር እንዴት ነው አንተን የባረከህ እንደዚህ አይነት ልጅ እንዴት ወለድ ነው የሚሉኝ እኔ ገፍቼው ሳይሆን ራሱ በፍላጎቱ ነውና አሁን እነዚህ መታዩዋቸው ሰላማዊ ሰልፍ ላይ ያሉት ጓደኞቹ በሙሉ ስለሱ ጨዋነት ነው ሲናገሩ ይዋሉ እና በምንም ሱስ ላይ የለበትም በምንም ነገር ላይ የለበትም ግን ፖሊስ ያለው ካር ሃይጃኪንግ ብሎ ነው ኢቭን ሪፖርቱንም ሳወጣ በካር ጃኪንግ ነው ሊከሱት የሞከሩ ግን እንኳን ካር ጃክ ሊያደርግ በጣም ቆንጆ የ2018 ካምሪ ያለችው ቪዲዮም ላይ ይታያል ካምሪው ይታያል እና እንዴት ነው አንድ ሰው የራሱን መኪና አቁሞ ሌላ ሃይጃክ ሊያደርግ የሚችል ሃይጃክ ሊያደርግበት የገንዘብ ችግር የለበትም የትህትና ችግር የለበትም የማንንም ሰው ሃይጃክ የማድረግ እንትን የለውም እና ባዶ እጁን ነበረ በመጀመሪያው ጥይት ተመቶ እየደከመው እያባረሩ ነው ወደ 15 ጥይት ተኩሰው ይገደሉት ሪሊ እኔ መጀመሪያ የጠነከርኩ መስሎኝና ነገሩንም ወደ ህግ መውሰድ ስለምፈልግ ቄሶች አንድ ሁለት ቄሶች ሲመክሩኝ ዋሉና ማታየው ግን that was heart breaking for me ከዛ በኋላ am crashed like ካንድ ከሁለት ሰዓት በላይም አልተኛ በጣም ተጎድቻለሁ እኔን የጎዳኝ ሞቱ አይደለም የተገደለበት ሁኔታ ነው እሱ ጭንቅላቴ ላይ እየመጣ በቃ always ይረብሸኛል ዛሬ 40ኛ ቀን ግን እንዴት ነው አንድ ሰው 40 ቀን ሙሉ ሌሊት እየነቃ ልጁን እያስታወሰ ልክ አዲስ ዜና እየመሰለው የሚያለቅስ በቃ እንደዛ ነው አሁን ለኔ ነገም አዲስ ነው ዛሬም አዲስ ነው ከዛም በላይ አዲስ ነውና እኔ I used to be very strong but አሁን ይሄ ግን በጣም ከባድ ሀዘን ነው እናቱም ባህር ዳር ነው ያለችው ባህር ዳር አድርሽው ነው ባህር ዳር ነው ሁኔታ ላይ ነበር ካንተ ጉዳዩን ስሰማ ከቤት ነው ስራ የምሰራና አይቲ ላይ ነው የምሰራው ቤቴ ቁጭ ብዬ ስሰራ ተንኳኳ መጡና ፖሊሶች ነን አሉኝ ሲቪል የለበሱ ፖሊሶች ናቸው ንግባው ያሉኝ ግቡ ታውቃለህ ያሉኝ አሳዩኝ አውቃለሁ ግቡ ልጄ ነው ምናምን አልኳቸው ከዛ ሲነግሩኝ ደንግጫለሁ መሰለኝ የት ነው አስረነዋል ነው እኔ መሰለኝ እንጂ ይገሉታል ብዬ እንዴት ላስብ ይችላል ከሞተ በበነጋታው ከዛ ቁጭ አልኩና ረጅም ወንበር አለች ከዚህ ከእንትኑ እኩል የምትሆን እሷ ላይ ቁጭ አልኩና እንትን ስላቸው ሳወራቸው የት ነው የማገኘው ምናምን ስላቸው he is already deceased ሲላይ ከወንበሩ ተነስቼ እዛ ማዶ ነው የወደኩ ሶፋው ነው እዚህ ላይ የመለሰኝ ከዛ ልክ ስወድቅኔ እነሱ ወደ ኋላ ማፈግፈግ ጀመሩ ግን ራሴን አልሳትኩም ተነስቼ ወደ እነሱ ሲሄድ ወደ ኋላ አፈግፍገው ጥለውኝ ከዛ አዘር ዳይ ሳገኛቸው ኢንተርናል አፌርስ አንዱ ዳይሬክተሩ ነው መጥቶ እንትን ያለው ያው ያደረጉት ነገር በጣም ትክክል እንዳልሆነ ስላወቁ ይሄ ኢንተርናል አፌርስ የሚባለው ኦፊስ እኔ ፉቴጅ የማየት መብት አለ ያንን መብቴን እንኳን ሊከለክሉ ብዙ ታግለዋል ግን እኔ ዶክተር በርናንት ለምትባለው ነግሬያታለሁ ይሄንን ለሎየሬ ነግራለሁ ልትከለክሉኝ ይሄ በዋሽንግተን ዲሲ በአሜሪካ ህግ አንድ ወላጅ አንድ ቤተሰብ የልጁን ፉቴጅ የማየት መብት አለ
ያንን መብቴን ሁሉ ሊነጥቁኝ ሞከሩ ከዛ ፉቴጅ ሲያሳዩኝ ምን እንዳሳዩኝ ታውቃለህ ያሳዩኝ የመጀመሪያው ፖሊስ ለ4 ደቂቃ የቀረጸውና የሆነች 1 ደቂቃ የማትሞላ ቀረጻ ነው ያሳዩኝ እኔ ይሄንን ቪዲዮ ምን ያደርግልኛል አልኳት እኔ የምፈልገው የገደለው ፖሊስ ፉቴጅ ነው የምፈልገው እንጂ ይሄንን አልፈልግም ለምን ይሄንን ታሳየኛለሽ ስላት አክሰስ አልተሰጠኝም ምን ማለት ነው ስተት እንደሆነ ስለሚያውቁ በኋላ ያባረሩ very excessive 14 15 ደሙ እየፈሰሰ ያለ አንድ ነገር በእጁ አልያዝ እነሱ የሚያሳዩት ሚዲያው ላይ የሚያሳዩት ሚዲያውም ኮንፊውዝድ የሆነ የሚያሳዩት ቢላል ከየት እንዳገኙት አላውቅም ግን ሲሄድ ግን ደሙ ፈሶ ስለነበረ ልብሱን አወለቀና ሲሄድ ባዶ እጁን መሆኑ ይታያል ፖሊስ ህጉን እኔ በደንብ አንብቤዋለሁ አውቀዋለሁ ህጉን ፖሊስ ማድረግ የሚችለው መያዝ ይችላሉ በጣም ብዙ ናቸው ወደ 10 በላይ ናቸው ፖሊሶች 10 ፖሊስ ያንን አንድ ህፃን ልጅ መያዝ ይችላል አንደኛው ሁለተኛው ደግሞ ሌላ አማራጮች አሉ አስገድዶ የመያዝ ቲዘር የመጠቀም መኪና ውስጥ ፖሊስ መኪና ውስጥ ደማስክሮት ነው የገባ ብዙ ሰው ግን ልክ እንደ ወንጀለኛ እንደ ምናምን ያያዋል ተመቶ ስለነበረ ነው ደንግጧል ይሄ ልጅ ሐሺሽ ወስዶ አይደለም ምን አይደለም እኔ እንትኑ አለኝ የምርመራ ውጤው በህይወቱ ጠጥቶ የማያውቅ ልጅ ነው ውሃ እንኳን አማትቦ ነው የሚጠጣ እና ሚዲያውን በጣም ከቨር አድርገው እኛን ሊያጨናንቁ ሞክረዋል ግን እግዚአብሔር ይመስገን በኋላ እንደምንም በየ ቪዲዮውን አየሁ አሁን አቶርኒ ጀነራል ዲስትሪክት አቶርኒውን እየጠበቅኩ ነው ክሪሚናል ነው ይሄ ዴፊኒትሊ ክሪሚናል ነው ክሪሚናል ካልሆነ ግን እኔ ከዲስትሪክቱም ጋር እንትን አደርጋለሁ ፋለማለሁ በሲቪልም አለቃቸው እየጀመርኩት ነው ስራው የተሰራው ስራ ግን በጣም ትክክል ያልሆነ ጥቁር ስለሆነ በዘር ስለ በጣም በቀላሉ ሊያዝ የሚችል ልጅ እንደዛ አድርገው ያንን ሁሉ ጥይት ሲተኩሱበት በጣም ይሄ ወንጀለኝነት ነው ዋሽንግተን ዲሲ ከዓለም አንደኛ ዲሞክራቲክ ካንትሪ የምትባል ሀገር ናት ግን ይሄንን ስናይ ይሄ ብቻ ደረጃውን በጣም ሊያወርድ የሚችል እንትን ነውና ከሁለት ቀን በኋላ ራሱ ሌላ ወንጀለኛ ኢቭን እየሮጠ እንኳን አልመቱትም ህጉን ጠብቀው በኋላ ግን ያኛው ገደላቸው ይሄ ምንም ነገር የሌለው ልጅ መሳሪያም የለውም ምንም የለም ዝም ብለው አንዲት ቢላ ቀርጸው ከመኪና ውስጥ ያወጣ እሷን ቀርጸው ያሳያሉ በእንትን እንጂ ሲመታ እኔ የፕራይቬት ፉቴጅ አግኝቻለሁ እነሱ ደብቀውት ግን ዌብሳይቱ ላይ ሲወጣ ሁሉም እንዲወጣ ጠይቃቸዋል ማለት የገደሉት ወደ 15 ጥይት ነው አከታትለው እንትን ያደረጉ እዚህ ቦታ ላይ እዚህ ላይ የታፈነ ልጅ በጣም ብዙ ፖሊስ ተከትሎት እዚህ መጥቶ ነው እዚህ ላይ ነው የገደሉት እና ይሄ በጣም በአገር ደረጃ በኢትዮጵያ ደረጃ በዚህ አጋጣሚ እነዚህ ጓደኞቹ ከ50 ምናምን በላይ የትምህርት ቤት ዩዲሲ የተማሩ ራሄል የምትባል ልጅ አለች እሷ ናች ያስተባበረች እነሱ ቤቴ ድረስ መጥተዋል የማህበረ ቅዱሳን ልጆች ቤቴ መጥተው እንደዚህ አይነት ትልቅ ልጅ ነው ወይ ያለኝ እንዴት አይነት ፍቅር እንዳለው ዛሬ ራሱ ቀንም ሙሉ ጧት ቸርች ደግሶ ያልመጣ ሰው የለም ለአርባው የጓደኞቹ እናት በሙሉ ሁሉም ሰው ነው ሁሉም ኢትዮጵያዊ ነው ብሬክ የሆነ በዚህ ልጅ ለምን እያንዳንዱ ሰው ጨዋነቱን ጠንቅቆ ያውቃል ጸበል ሲቀዳ ቸርች ሲያገለግል ማንም ሰው የሚያውቅ እንጂ ሲጣጣ ሲያጨስ አይደለም እና የነበረው ሃይማኖታዊ ዲሲፕሊን በእውነት እኔ በሃይማኖት ቀርጬው ሳይሆን እሱ እግዚአብሔር እሱ መርጦት ነው እና ጓደኞቹ ሲሉት የነበረውን ለመድገም እንደ ብርሃን በርቶ እኛ ውስጥ አብርቶ አልሞተም ዝም በል እያሉ ነው የሚመክሩኝ ጓደኞቹ ትንሾቹ እንደ ብርሃን በርቶ በእኛ ውስጥ እየበራ ይኖራል ነው ያሉ እና ለሚዲያውም ለኢትዮጵያ ሕዝብ መግለጽ የምፈልገው በጣም ንጹህ ልጅ ነው በዘረኝነት ነው ልጅ የተገደለ እኔ ደግሞ ለሱ ፍትህ እፈልጋለሁ
እኔ አብዛኛውን ኑሮዬን ኖሬያለሁ። እሱ ግን ገና የ29 ዓመት ልጅ ገና ስራ ጀምሮ አጣጥሞ ያልኖረ እኔ አግብቶ ወልዶ ልጅ ወልዶ እደሰታለሁ ነው እንጂ ያልኩ እኔ በዚህ አይነት ሁኔታ ልጄን አጣዋለሁ ብዬ አላስብም ነበርና እናንተንም ለሰጣችሁ ከዛ ፊት ላቋርጥና እንግዲህ አንተ ከጉዳዩ በቅርበት ከመመልከት ካንተ እንግዲህ ቀደመ ሰው ይኖራል ብዬ አላስብምና አንተ ሶሻል ሚዲያ ላይ የሚባሉ ነገሮች ነበሩ እና ቀደም መግቢያ ላይ ስትናገር ነበር አሉኛ አልደረስንበትምና እሱን እስቲ ክሊር አድርገህ ካንተ ውጪ ጉዳዩን የሚያቆስ ሰው የለምና ሰዎች በማያውቁት ነገር ላይ የተለያየ አይነት ሐሳብ ከመሰል እንዲቆጠቡ አንደኛው ኦቶፕሲ ሪዛልት የሚባል አለ ከሜዲካል ሴንተሩ የሚገኝ እና እነሱ ራሱ ሜዲካል ሴንተር ላይ አዘጋዩብኝ ወደ ባህር ዳር ወስደው ምንም ነገር አጡ ኒት ነው ኦቶፕሲ ሪዛልቱ ምንም ነገር እንዳልነካ ያሳያል አንደኛው ሁለተኛው የመጀመሪያው ግጭት የተፈጠረው የመኪና ግጭት ነው የተገጫቸው ሲጋጭ የደነገጠ ይመስለኛል ሲወጣ ነው ፖሊሱ ሹት አረገው ሹት ካረገው በኋላ ግን እሱ እየሸሸ ነው እንጂ እየተጋፈጠም አልነበር ደሙ ሲበዛበት ይመስለኛል አወለቀው ልብሱን ለመጠቅለል ነው የሞከረው ግን በእጁ ምንም ነገር አልነበረም እነሱም ያያሉ ያውቃሉ አሁን አንዳንድ ሶሻል ሚዲያ ላይ ብዙ ነገር ሊሉ ይችላሉ በግምት ግን ፖሊስ ኢንቴንሽናሊ እስካሌት አድርጎ ነው የገደለው እንጂ መገደል ቀርቶ ምንም መነካት የሌለበት ልጅ ነው እና በዚህ ደረጃ ያው እኛ ጉዳዩን በደንብ ይዘናል ጓደኞቼ ጥሩ ጓደኞቼ ሰፖርት የሚያደርጉኝ አሉ ትንሽ ክራሽ ሆኜ በደንብ መስራት አልችልም ግን ሲቪክ ኦርጋናይዜሽኖችን እና ብላክ ላይፍ ማተርስ ምናምን እነሱን ሪች አውት አድርጌ የተወሰኑ ጠበቃዎች ሰጥተውኛል እኔ ከእንግዲህ ህይወቴ አንደኛ የሱን ፍትህ ማየት ነው ሁለተኛ ከቻልኩ ደግሞ በሱ ስም አንድ ፋውንዴሽን ከፍቼ ወጣቶችን ለመርዳት ነው የምሞክር እንጂ ለኔ ከእንግዲህ ምንም ትርጉም የሚሰጥም ስራ አልሰራ የህይወቴም ትርጉም ተቋርጧል በቃ በሱ ምክንያት የህይወቴ ትርጉም የለም ኢትዮጵያኖች እንግዲህ አሁን በዚህ ጉዳይ ላይ እንዲያግዙ ምንድነው እንዲያግዙ የምትፈልገው ጥሪ ያስተላልፍ ኢትዮጵያኖች እያገዙኝ ያሉ ጠበቃዎች አሉ እና እንደው ሐሳብ ያላቸው ጉዳዩን እንዴት ሃንድል መደረግ እንዳለበት ሐሳብ ያላቸው ሰዎች በ202 813 8521 ቢደውሉልኝ አበባው ነው ስሜ ማንኛውንም አስተያየትና ስልክ እያነሳው እቀበላለሁ በጣም ብዙ ሰዎች ማላቃቸው ጠበቃዎች ሁሉ ረድተውኛል በዚህ ደረጃ አሁንም በሐሳብ ደረጃ ይሄ እንደዚህ ብታደርግ የሚሉ ሎየር እንደዚህ ሃይ ኬዝ የፖሊስ ኬዝ የሚያውቁ ሎየሮች ይኖራሉ እና እነሱ ይሄንን ኬዝ እንደዚህ አይነት ሎየር ብትይዝ የሚለውን አሁን እኔ አንድ የምፈልገው እርዳታ ጠበቃ ምርጫ ላይ ሲቪል ነው መካስ ያው ክሪሚናል ከከሰሰ አቶርኒ ጀነራሉ ነው የሚከሰው እና ክሪሚናል ነው ብዬ ነው ማስብ ግን በዚህ ደረጃ ሐሳብ ቢሰጡኝ ኢትዮጵያውያን እወዳለሁ ለረዳችሁኝ ለናንተ ጊዜያችሁን ወስዳችሁ ለለፋችሁት ለጓደኞች ለዩዲሲ ትምህርት ቤት ተማሪዎችና ጓደኞቹ በጣም ከፍተኛ ምስጋና አቀርባለሁ ለማህበረ ቅዱሳን በቸርች በሙሉ ጓደኞቹ ላሳዩኝ ትብብር ላደረጉልኝ ድጋፍ ሁሉ በጣም አመሰግናለሁ ጓደኞቼ ዘመዶቼ ብዙ በቃ እኔ ኢትዮጵያዊ ማለት የማያውቁኝ ሰዎች ቤት መተው ስናወራ ሁለት ዘመድ አግኝቻለሁ ይገርማል አያውቁኝም በኢትዮጵያዊነት መተው እኔ ቤት ስናወራ የትነሽ እንባባል ሁለት ዘመድ አግኝቻለሁ ማንተዋወቅ ሰዎች ማለት ነው የማያውቀኝ ሰው ሁሉ ነው የረዳኝ የማያውቀኝ ሰው ሁሉ ነው የደወለልኝና በሙሉ ኢትዮጵያውያንን በዚህ ደረጃ ያገዛችሁኝን ሰዎች በጣም አመሰግናለሁ ቀብሩ ወሬ ተፈጸመ አይደል ባህር ዳር ነው አዎ ቀብሩ ባይዘዌ ቤተክርስቲያን ይረዳ ስለነበረ ቀብሩ ባህር ዳር ስወስደው የነበረውን የሰው ብዛት መናገር አልችልም
ከ20 ምናምን በላይ መኪና ኤርፖርት አውቶቡስ ምናምን ተቀብሎን መንገድ ተዘግቶ ሌሊትም ሙሉ ፍታት ሰርቪስ ከየቤተክርስቲያኑ አንዳንድ ቄስ መጥቶ ሌሊት ሙሉ የፍታት ሰርቪስ ሰጥተው ሁለተኛ ተፈቶ ገዳም ውስጥ ነው የተቀመጠ አልተቀበረ ገዳም ውስጥ ነው በክብር ነው ያስቀመጡት አስከሬኑ ከዚህ እንደሄደ እንትኑ ሳጥኑ ትንሽ ትልቅ ሆኖ ነበር እሱን አስተካክለው ገዳም ውስጥ ነው የተቀመጠ አልተቀበረ እናቱስ እንዴት ተጽናናች እናቱ አልተጽናናችም እኔ ስራ ለመጀመር ሞከርኩ ራሴን በጣም ቢዚ ለማድረግ ሞከርኩ ያው ቅድም እንደነገርኳችሁ ላይክ ከሌሊቱ 3 ሰዓት ተነስቼ ልክ እንደ አዲስ ነው ዜናውን ማስሙ ወይኔ ምናምን ብዬ ነው የምነሳና እኔ ስትሮንግ ነኝ የምል ሰውዬ እንደዚህ ከሆነ እሷ አልቻለችም በቃ እንደብድ አደረጋት የባንክ ማኔጀር ናት ጥሩ ኑሮ አላት ግን ስላልቻለች ጣና ገዳም ወስደዋት እዛ ነው ያለው እግዚአብሔር ያጽናችሁ እንግዲህ እኛም አመሰግናለሁ በጎናችሁ ያለነው እንግዲህ ምንም ማድረግ አይቻልም አመሰግናለሁ እሺ አመሰግናለሁ በጎናችሁ ነው በሚያስፈልግ ነገር እንግዲህ አሳውቁን እንገኛለን እሺ በጣም አመሰግናለሁ ብሩክ እግዚአብሔር ይስጥልኝ We want justice. 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 For Surafel. For Surafel. For Surafel. For Surafel. We want justice. We want justice. We want justice. We want justice. For Surafel. For Surafel. Stop. 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 Killing. Killing. Stop using excessive force. Stop using excessive force. Easy police. Easy police. Stop. ተመልካቾቻችን ፕሮግራማችን እንደቀጠለ ነው እንግዲህ የምንገኘው መግቢያው ላይ እንደነገርናችሁ እዛ ቦታ ላይ ነው ያለነው ስምሽን ተዋውቅና ከሱራፌል ጋር የምትተዋውቁበትን ሁኔታ ንገሪኝ ስሜ ራሄል ግዛው እባላለሁ ሱራፌልን ማቀው 2018 ነው ማቀው ኮሚኒቲ ኮሌጅ አብረን በነበርንበት ሰዓት ማለት ነው ከኮሚኒቲ ኮሌጅ አብረን ነው ወደ ሜን ካምፓስ ትራንስፈር ያደረግነው ዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያ ላለፉት 5 አመታት ፕላስ 2 years 7 years አብረን ተምረናል በዩኒቨርሲቲ ውስጥ ሱራፌል በጣም ተጫዋች ሐቀኛ በጣም ሐቀኛ በዚህ ኢቨንት ውስጥ ሚስ አንደርስቱድ ተደርጓል ብዬ ነው ማስበው ሃይማኖተኛ ነው የግሩፓችን ድምቀት ነበር ሱራፌል እውነትም እሱ ማጣታችን ለሁላችንም ከፍተኛ የሆነ ድንጋጤን ፈጥሮብናል አንድ ጓደኛችን እንደውም አርሊየር አሁን ወክ ያረኩ ይሄድኩ ማገኘው ይመስለኛል ብሎ ሲያስለቅሰን ነበርና ሱራፌል በልባችን ውስጥ የቀረ በጣም የሚያሳዝን ፌር ያልሆነ ነገር ሆኗል እና ሚስ አንደርስቱድ ተደርጓል እና ሱራፌልን ሳቀው ሱራፌልን በአጭር ወርድ ሲገልጸው ሃይማኖተኛና ሐቀኛ ልጅ ነው ለሐቁ የሚኖር እውነተኛ የሆነ ልጅ ነበር እና በጣም ልባችን አዝኗል እግዚአብሔር ያጽናችሁ የምታስተላልፈው መልእክት አለ ማስተላልፈው ለማህበረሰቡ በተለይ ለኢትዮጵያውያን ለኤርትራውያን በእንደዚህ አይነት ጊዜ ከጎናችን መተው ደግፈውናል ብቻችንን አይደለንም በተለይ አባቱ በጣም ያሳዝናል ብቻውን አይደለም እየሞከረን ነው ግን ደግሞ የተሻለ ሞር ኮሚኒቲው ሰብሰብ ብሎ በተለይ ዛሬ ትንሽ ሰው አንሷልና ትንሽ ቅር ብሎኛል እንደዚሁም ግን የተገኙትን ከልብ አመሰግናለሁ በተለይ ጓደኞቼን የዩዲሲ የዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያ ተማሪዎች ከቀን ጀምሮ ነው ስናከብር የነበረው ጧት በቤተክርስቲያን ከ3 ሰዓት ጀምሮ ድሮ የምንጫወትበት ካምፋየር የምናረግበት ራክሪክ ውስጥ ተሰብስበን ምሳ በመብላት አንዳንድ ነገሮችን በማስታወስ ስናከብር ቆይተናል አሁን ደግሞ ይሄው ከመሸ እንዳያችሁት እዚህ መተን ሰብሰብ ብለን ያው ሻማ ማብራቱን አድርገናል በዚህ መንገድ ባንሰባሰብ ለሁላችንም ደስ ይላል ነበር ግን አንድ ቁጥር ጎሎብናል ልባችን አዝኗል እና ግን ስለሁሉም እናመሰግናለን በአጠቃላይ ኢትዮጵያን ኤርትራውያን ከጎናችን ስለነበራችሁ ከልብ እግዚአብሔር ይስጥልን እናመሰግናለን እግዚአብሔር ያጽናችሁ አመሰግናለሁ thank you በጣም Nanabawa grabbed his phone and hit record when he heard sirens and shouts coming from Georgia Avenue Tuesday night. The cops, kind of surrounding the cruiser. I was like, get out, get out, get out, whatever. So he got out, and I saw him kind of confused or whatever. And then all he did was run over and with his back facing them. This cell phone video captures part of the interaction. It shows the man is shirtless and wearing a ski mask as he begins to run up the street. ሰላም ነው እንዴት ነው እየበረታችሁ ነው እየበረታን ነው እንግዲህ ዛሬ ስለተገኘንበት ጉዳይና ከሟቹ ከሱራፌል ጋር ያላችሁን ግንኙነት እስቲ
ሱራፌል ማለት ያው በጣም ወዳጄ ጓደኛዬም ነው። እኛ እንደውም በጓደኞቹ ዙሪያ እንደውም አባታችን ነው የምንለው። በጣም በቃ እንደ እድሜው አይደለም። ይቅርታ። ምን ያህል ጊዜ ተዋወቃላችሁ? ኦቨር 5 ዓመት በላይ እንተዋወቃለን እና በቃ በአብዛኛው ጊዜ በቤተክርስቲያን ዙሪያ ላይ ነው የምንተዋወቀው እና በቃ ላይፉ እሱ ከሞላ ጎደል ቤተክርስቲያን ነው። ቤተክርስቲያን ነው የሚያገለግለው። ትልቅ ሰው ነው። ከትልቅ ሰው ጋር ነው የሚግባባው ሲጀመር ሱራፌል እና በጣም በቃ እኔ ኢትዮጵያ ነበርኩኝ ይሄን መርዶ ስሰማ ማለት ነው እና በቃ በጣም ከባድ ነበር ለኔም። እናቴ ነው የነገረችኝ እና በጣም ይከብድ ነበረ። ግን ያው በቃ እግዚአብሔር የፈቀደ ሆኗል። ግን እኔ አንድ መልእክት ላስተላልፍ የፈለኩት ማለት ነው ለሁሉም ለመላ ኢትዮጵያ ቤተሰቦቻችን ለዛም ላሉት ለሁሉም ሰው ላይ መፍረድ ከባድ ነው። አንዳንድ ኮሜንቶች አይቼ በጣም ልቤ ስለተሰበረ ነው። ወንድማችን ሊሆን ይችላል የፈለገ ሲቹዌሽን የፈለገ አጋጣሚ ቢሆን ወንድማችን ሊሆን ይችላል፣ የራሳችን ዘመድ የራሳችን ስጋ ዘመድ ሊሆን ይችላል ብለን መገንዘብ መቻል አለብን። ቢኮዝ ምንም ነገር በሰው በህይወት ላይ ምንም ክስተት ያጋጥማል አይደል? እንደ ቸቤ ሰው ጭንቀት ስንት ነገር አለ። እዚህ ሰው ሀገር ስንኖር ደግሞ ታውቀዋለህ ብዙ ነገር አለ እና ሰው ላይ መፍረድ ቀላል ነው እና እሱን ፕሊስ ቢያንስ ጥሩ ነገር መናገር ካልቻለን ቢያንስ አላ ሰፖርት ማድረግ እግዚአብሔር አጽናችሁ ማለት ራሱ ትልቅ ነገር ነውና እሱን ለማስተላለፍ ብቻ ነው የመጣሁትና በጣም ደግሞ እሱ ሰው ከተናገረው በላይ እኔ የልብ ጓደኛዬ ነውና ከምልህ በላይ ቸቤ በጣም በቃ የተባረከ ልጅ ነውና ያው መጨረሻውም ያው ገዳም ነው የተቀበረው። ያው ይሄ ራሱ ይገልጸዋል። እግዚአብሔር በጣም የመረጠው ሰው ነው እና እኛም ብዙ ያስተማረን ነገር አለ። እውነት ለመናገር በቃ ለነፍስም ትንሽ ለነፍስም መኖር የሚባል ነገር ውስጥ ተጽዕኖ ያሳደርብሃል እና በጣም ለእምነቱ ሟች የሆነ ልጅ ነበረና በቃ በጣም እግዚአብሔር የባረከው ልጅ ነው። ነፍሱን በአጸደ ገነት ያኖርልን ወንድማችንና ሁላችንም የስጋም ለነፍሳችን ስራ ሰርተን እንድንሄድ በጣም በግሌ በጣም እንትን አድርጎኛል አነሳስቶኛልና እግዚአብሔር ነፍሱን ይማርልን። ይሄንን ነው ለማለት የመጣሁት። በጣም አመሰግናለሁ ቸቤ ስለመጣህ አንተም እግዚአብሔር ያክብርልን። No more excessive force. No more excessive force. No more excessive force. Use your mind before your gun. 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 No more excessive force. No more excessive force. No more excessive force. No more excessive force. Value human life. Value human life. Value human life. Value human life. እንታወቅሽ በቅድሚያ እዚህ ቦታ ላይ እንድንገኝ ጥሪ ስላደረግሽልን እጅግ አድርገን እናመሰግናለን። ባለፈው ሳናቅ ጊዜው አለፈና ሳናቅ እንግዲህ ፕሮግራም አለፈ። ዛሬ ላይ ግን አፈላልገሽ ነው የነገርሽን። እጅግ አድርገን እናመሰግናለን። ይሄ ጉዳያችን የኛም ጉዳይ ነው። ኮሚኒቲያችን ባለበት ቦታ ሁሉ እንግዲህ እኛም የተሻለውን ነገር ሰው ጋር እንዲደርስ እናደርጋለን። ለዛ ስለጠራሽ እናመሰግናለን። ስለ ዛሬውና ስለ ሱራፌልን ምን ያህል ታውቂዋለሽ? እኔ ሱራፌል የማውቀው የዛሬ 13 ዓመት ነው። ህፃን ልጅ እያለን 13-14 ዓመት እንደመጣ ነው የማውቀውና በጣም ህፃን ልጅ ነበረ፣ ጫውት ነበረ፣ ቡካስ ምናምን ይወድ ነበረ እና በዛን በቃ ቤተሰብ የኔ የሱ እናት እንደ እናት ትመለከተው ለኔ ጓደኛዬነትና በዛን የተዋወቅነውና በቃ ቤተሰብ ነው። በጣም 13 እንግዲህ አሁን 13 ዓመታችን ነው ከሱራፌል ጋር ያኔ ነው። እንዴት በምን ሁኔታው ላይ ነበርሽ ሁኔታውን ስትሰሚ? የሚገርም ማለት ነው። እኔ ስሰማ ከስራ የመጣሁበት ሰዓት ነው። አዳሪ ነው የምሰራውና መኪና ውስጥ ሆኜ ከዛ ልክ ቤታችን ልንደርስ ስንል አበባው ደወለ፣ አባቱ ማለት ነው ደወለና ባለቤቴ ጋር ነው የደወለው። ቀጥታ እሱን አገኘው። ከዛ ሰላምን ላገኛት በሰላም መስሎ ላናግራት ፈልጌ ነው አለ። ከዛ ተበላው ምናምን ስለኝ ምን ነው ምናምን ስለው ገደሉብኝ ስለኝ እንደነገር ምን ማለት ነው ስለው ጊዜ ሱራፌል እኮ ፖሊሶች ገደሉታል እና አላቅም እንዴት ብዬ እንድጮህ እንደነበረ ከዛ በኋላ ያለው ራሱ አላቀውም። ምክንያቱም ሱራፌል ከመሞቱ የሞተ ዕለት ማለት ነው ከ30 ደቂቃ በፊት ምናምን እኔ ጋር ነበረ እና ለ2 ሳምንት ተኝቼ ነበርና
የዛን ቀን የምገባበት ቀን ነበርና ደወለልኝ ማለት ነው። ወደ አራውንድ 4 ከምናምን ላይ ምናምን ደውሎልኝ ሰላም ይናፍቅሽኝና ልመጣ ነበርና እዚሁ አካባቢ ነኝ ያለሁት ምናምን ሲለኝ ጊዜ በቀናና እንጫወትና ትሄዳለህ አልኩት። ከዛ በቃ ስንጫወት ቆየን፣ ራት በላ። አንድ ደግሞ ከባህር ዳር የመጡ ሰዎች ነበሩና ስለ ባህር ዳርና በቃ ተናዘዝ የተባለ ነበር የሚመስለውና የህይወት ታሪኩን ከመወለዱ ጀምሮ እስከዚህ ድረስ ያለውን ድረስ ሲነግራት ነበር። ለኔ እንደውም እንደዚህ ግልጽ አድርጎ የነገረኝ ቀን አልነበረም፣ ግን ይዛለት ግን ተናገረ። ተጫወትን። ከዛ ለኔ አስቦልኝ ነው እንድተኛ በቃ ልሂድ አለኝ። አለ ተጫወት ምናምን ስለው አይ ልሂድ። ከዛ ፓክ ነበረውና በቃ ሰላም የሰሙን እንደው መጥቼ እንዳይሽ ይሄ ነገር ይቀመጣልኝና አስቀመጠ። እኔም ትንሽ ቅር እያለኝ በሆነ አስተያየት ነው ብቻ እዛን ቀን የተያየ ነው። ልጆቼን ምናምን ቅፍ አረገ፣ ሳመ፣ ሁላችንም ስሙ እና ከ30 ደቂቃ በኋላ ቴክስት አደረገልኝ። የአባቴ ስልክ ስለጠፋበት ጠፍቶብኝ ስለነበረ ስልኬ ላይ ስላልነበረ ቴክስት አደረገልኝ። ፋዙካ ነምበር ምናምን ብሎ ቴክስት አደረገልኝ እና በምንም አይነት ነገር እኔ አላሰብም ሱራፌል እንደዚህ ይሆናል ብዬና ለኔ በጣም ከባድ ነው። እንዴ ከምልህ በላይ ቸቤኔ አላቅም። እስካሁን ድረስ ዛሬ 40 ቀን ነው። ከአቅሜ በላይ ሆኖብኛል። ከአቅሜ በላይ ሆኖብኛል። ምስኪን ልጅ ነው፣ አይገባውም ለሱ በእንደዚህ አይነት መንገድ። ምስኪን ልጅ ነው፣ የተባረከ ልጅ ነው። ለኛ አይደለም ለሁሉ አባት ነው፣ እንደ ልጅ አይደለም ሰው አሁን በምን ሁኔታ ላይ ነው ያላችሁት? ምንም ያው ተቀበረ መጣ አበባ። አሁን ሀሳባችን ያው እንግዲህ ወንጀሉን ክስ ለመመስረት ምናምን ነው የምናስበውና ያው ሁላችንም ኢትዮጵያን ሁሉ ማገዝ አለበት፣ እጁን መዘርጋት አለበት። በሀሳብም በምክርም ሁሉም የራሱን ያቅሙን ያህል ማለት አለብንና ለሌሎችም ደግሞ ትምህርት እንዲሆን ደግሞ እንደው ወደፊት ሀሳባችን እንደው ወጣቶችን እየሰበሰብን መምከር። ሌላም ታስተላልፉ ነገር አለ? መልእክት አለ? እኔ ደግሜ የምናገረው ያለ ስም ለሚሰጠውን ሰዎች ማቆም አለባቸው። ለማንም ለሱራፌል አይደለም ለሁሉም ለማያውቃቸው ሰዎች ሰውን ዝም ብሎ አይቶ መወንጀል እከሌ እንዲህ ነው ማለት ማቆም አለባቸው። ይሄ በቃ ትልቁ ፖይንት እኔ ሁሌም ማስተላለፈው ደግሜ ይሄንን ነው እና ሱራፌል ጥሩ ልጅ ነው፣ የተባረከ ልጅ፣ የቤተ ክርስቲያን አገልጋይ ነውና ስለማታውቁት ሰው ተነስታችሁ ስም አትስጡ። ሲቀጥል ደግሞ እርስ በርስ እንረዳዳ፣ ከጎን ያለውን ሰው እንመልከት፣ እንበረታታ፣ ፍቅር ይኑረን። ኢትዮጵያኖች ስሜታዊ ያንውን። ለወጣቶችም ደግሞ የማስተላለፈው ከእናት ከአባት ጋር ተቀራረቡ፣ ተነጋገሩ። ችግር ካለባችሁ ምስጢራችሁን ሁላ ለቤተሰቦቻችሁ ንገሩ፣ ይፈታል። ብስጭት ውስጥ ለተለያየ ነገር ውስጥ አትግቡ ነው የምለውና ይሄንን ማስተላለፈው። እግዚአብሔር መጽናናቱን ይስጣችሁ። አሜን። እንግዲህ እኛ በምንችለው ከጎናችሁ ነን። ሌሎችም ኢትዮጵያኖች እንግዲህ ይሄን ፕሮግራም የሚከታተሉ ሰዎች በሚችላችሁ ባላቸው እውቀት በተለያዩ ነገሮች ያግዟቸዋል ተስፋ አደርጋለሁ። የአበባው ስልክ ቁጥር እናስቀምጣለን ቪዲዮ ላይ። በዛ ላይ እንግዲህ እየደወሉ ኢትዮጵያኖች ያግዟቸዋል ተስፋ አደርጋለሁ። እስከዛው እንግዲህ እግዚአብሔር መጽናናቱን ይስጣችሁ። አሜን። በዚህ ላይ የሚጨምረው ይቅርታ እንትን ምንድነው ጎፈንድሜ ምናምን ተከፍቷልና የጎፈንድሜውን አድራሻ እንትን አካውንት ምናምን ልኩና በዛ ያው ለጠበቃ ምናምን ያስፈልጋል ጎፈንድሜውንና አበባውን በእንደዚህ አይነት መንገድ ብትረዱት እና ለሌሎችም ሁሉንም በቃ ብትረዱ ሁሉንም እንደዚህ የተጨነቀውን በእንደዚህ አይነት ውስጥ ያሉትን ሰዎች ብንረዳዳና ወንጀሉን ብናወጣ የሚቀጡበትን መንገድ ብንፈልግ ዛሬ በሱራፌል የሆነ ነገም በሌላ ሱራፌል ላይ ይደገማል። ስለዚህ ሁላችንም እጅ ለእጅ ተያይዘን አንድ ሆነን ይህን ነገር ጉዳዩን ከላይ እንድናደርስ ከግብ እንድናደርስ ለምናሉ ኢትዮጵያን ሕዝብ። ለቤተሰቦቹም ደግሞ ኢትዮጵያ ላሉ ቤተሰቦቹ መጽናናትን አጽናኛውን መልአክ እንዲልክላቸው እመኛለሁ። እሺ ታንክ ዩ። ተመልካቾች እንደተመለከታችሁት እንግዲህ የጎፈንድሚ ለጠበቃ የሚያስፈልጉ የተለያዩ ወጪዎች አሉ። የጎፈንድሚ አካውንት የተከፈታለ እሱን ዲስክሪፕሽን ላይ እና ፒን ኮሜንት ላይ እናስቀምጣለን። እዛ ላይ በመግባት የቻላችሁትን አቅማችሁን የቻላችሁትን እንግዲህ ይሄን ቤተሰብ እንድታግዙ ጥሪ እናቀርባለን። እንዲሁም ደግሞ በተለያዩ የጥብቅና እውቀት ሙያ ያላችሁ የተለያዩ ነገሮች ይሄን ቤተሰብ በቃ ማገዝ በምትችሉት መልኩ እንድታግዟቸው እንግዲህ ዲሲ አካባቢ መሆን የለባችሁም። በየትኛውም አሜሪካ፣ ካናዳ ያላችሁ ኢትዮጵያኖች ሁሉ ይሄን ቤተሰብ እንድታግዙ እኛም ጥሪ እናስተላልፋለን።
እንግዲህ እንደተመለከታችሁት በጣም ኢሞሽናል ነው። የዛሬው ፕሮግራማችን ይመስላል። በሌላ ፕሮግራም እስክንገናኝ ድረስ ባላችሁበት ቸር ሰንብቱ።